ቤት መሐመድ አማን እባላለሁ። ያው ተወልጄ ያደኩት አሰላ ከተማ ነው። እንደ ማንኛውም ትምህርት ቤት ሄጄን ከአንደኛ እስከ 8ኛ ክፍል አሰላ አንድነት የሚባል ትምህርት ቤት ተማርኩት። 9ና 10ም እዛው እንዳጋጣሚ ተከፈተና እዛ ነው ተማርኩት። በተረፈ ያው ሩጫዬንም የጀመርኩት እዛው ትምህርት ውስጥ ያለው ነው። አሰላ ፕሮጀክት የሚባል ነበር እና ሱፋ ከ15 ዓመት በታች የሚያቅፍ ፕሮጀክት ነበረ እና እዛው ውስጥ ገብቼ ነው ሩጫውን በዛ ነው የጀመርኩት። ሩጫ ውስጥ ገባ ብቻልኩት በጓደኞቼ ናቸው። የሰፈር ጓደኞች ነበሩ አብረን የምንጫወት ምናምን ይሁን ጊዜ ነው ማወራው እና እንዳጋጣሚ እነሱ ሄደው ይመዘገባሉ ማለት ነው ፕሮጀክት። ከዛ ለምን እኔ ሳትነግሩኝ ምናምን አልኳቸው። ከዛ በንጋታው ትመዘገባለህ ምናምን አሉኝ። እኔም ሄድኩኝ። ሲሄድ ምዝገባው አልቆ ነበር እንዳጋጣሚ። ከዛ አሰልጣኙ አገኘና እያየን እንመዘግባለን አለኝ። ከዛ እኔም በቃ ውስጥ ስገባ ወደድኩት ማለት ነው እና አብዛኛው በጓደኞቼ ግፊት ነው እዛ የገባሁት ማለት ነው። ያው ውስጡ ፍላጎት ቢኖርም እንደዚህ ጀምራለሁ ብዬ አላሰብኩም። ይሄን አጋጣሚ ሳገኝ ደግሞ በዛው ቀጠልኩበት ማለት ነው። በጣም ደስ የሚል ነገር ነበር። እኔ ኖርማሊ የጀመርኩት በ100 ሜትር ነው። 100 ሜትር 200 ሜትር እያል እዛ ስሰራ ነበረ። ከዛ በኋላ ሙገር ቢ አሰላ ላይ ነበረ። ሙገር ቢ በ400 ሜትር ገባሁኝ። ከዛ ሙገር ቢ በ400 ስገባ አሰልጣኝ ደግሞ ማሳደግ አለባለኝ ሙገር ያለው አሰልጣኝ 800 ሜትር እንድሰራ ተደረኩኝ። ከዛ በኋላ ነው ወደ ብሔራዊም ወደ አዲስ አበባም ላድርግ የቻልኩት ማለት ነው። ከሙገር ቢ ነው ወደዚህ የመጣሁት እኔ። ያሪያ ምለው የለም ቢኮዝ የኔ ፊልድ ላይ ማንም የለም እዚህ ፊልድ ላይ። እኛ ደግሞ እንዳልኩ የጀመርነው በአጭር ላይ ነው 100 200 እያልኩ ነው ያደኩት። እንደዚህ ማደንቃቸው አትሌቶች ነበሩ የኛ አትሌቶች። እነሱ ማደንቃቸዋለሁ እንጂ እንደዚህ አሪያ እነሱን ሆናለሁ ብዬ አይደለም ማሪና። እዚህ አጭር ፊልድ ላይ ደግሞ በጣም ምኞቴም ውስጤም ፍላጎት ስለነበረ እዛ ላይ ነውና የውጭ አትሌቶችን እያየሁ ነው በደንብ ሞቲቬት የሆንኩት ማለት ነው። ያኔ ኖርማሊ ሩዲሻ የሚሮጥ ነበር አቡበከር ካኪ ያለ 800 ሜትር ላይ ማለት ነው እና በጣም በቃ ከነዚህ አትሌቶች ጋር በሮጥኩኝ ብዬ እመኝ ነበር። ትልቅ ቻሌንጅ ነበረ። ምክንያቱም አብዛኞቹ ኢትዮጵያኖች የሚታወቁት ማራቶን 10000 ላይ ነው። እኔ ደግሞ እዚህ ፊልድ ላይ ስገባ ያው ፕሮጀክት እያለን ከ100 እስከ 1500 ላይ ነው። እዛ ላይ በደንብ ስለሰራን ውስጤም ተነሳሽነት አገኘና እዚህ ላይ መስራት ጀመርኩ ማለት ነው። ግን ትልቅ ቻሌንጅ ነበረ። ምን ትሰራለህ? እድሜን እዚህ ላይ ነው የምጨርሰው፣ ለምን ወደ ማራቶን አትሄድም፣ ወደ ማታ 10000 አትሄድም ይሉ ነበረ ማለት ነው እና ትልቅ ተጽዕኖ ነበረ። መጀመሪያ ብሔራዊ ቡድን የገባሁት 800 ሜትር አቋም መለኪያ የሚባል ውድድር ነበረ። ከአሰላ መጥቼ እዚህ አሸነፍኩኝ። እንዳጋጣሚ ኮች ንጉሴ ነበሩ፣ አሁን የኔ አሰልጣኝ ነው። እሱ መረጠኝ እሱ። ከዛ ከሱ ጋር ጥሩ ውጤት አመጣን ማለት ነው እዚህ ናሽናል ቲም ላይ። መሐመድ በጣም የሚገርም አትሌት፣ በጣም ዩኒክ ነው። በነገራችን ላይ በጣም ለየት ያለ አትሌት ነው መሐመድ። በተፈጥሮ ሰው አክባሪ ነው። ናቹራሊ ከፐርሰናሊቲው አንፃር ስራ ወዳድ ነው። ሰው በጣም ያከብራል፣ ስራ በጣም ይወዳል። ከሰራው በቃ ምንም ይሁን ከሰጠው ይሰራል። ምንም አይነት ስራ ኮሜንት አያደርግም። ሰውን ያከብራል። የአብሮት የሚሰሩትን ሰዎች ሪስፔክት ያከብራል። ተወዳዳሪዎቹን በጣም የሚያከብር ሰው ነው። ደስ የሚል ሂደት ነበረ። ጥሩ ቲም ነበር። በጣም እየተስማማን እየተነጋገርን ነበር የምንሰራው እና ደግሞ በጣም ትልቅ ተጽዕኖ ፈጥረን ነበረ 8 እና 1500 ላይ ማለት ነው። ለንደን ኦሎምፒክ ከዴጉ ጀምሮ ዴጉ ዓለም ሻምፒዮን ነበረ። ከዛ ለንደን ኦሎምፒክ ላይ በጣም ትልቅ ተጽዕኖ ፈጥረን ተስማምተን ጥሩ ውጤትም አምጥተን ነበረ እና በጣም በጥሩ ሁኔታ እየሄደ ነበር። He's the number 1 in the world. Beat David Rudisha right at the beginning of the season. Rudisha was missing with a knee injury. 800 final. ለመጀመሪያ ለንደን ኦሎምፒክ በጣም ተዘጋጅተን ሜዳሊያ እናመጣለን በተዘጋጅተን ነበር የሄድነው። ከኮች ጋርም ተነጋግረን አልተሳካም ያኛው። ከዛም ቀጥሎ ዓለም ሻምፒዮን መጣ ሞስኮ ላይ ማለት ነው።
ያው ሞስኮ በጣም ለኛ ትልቅ ስኬት ነው፣ ለኔም ለሲኔም በጣም ትልቅ ስኬት ነበር። ምክንያቱም ብዙ ተጽዕኖ ነበረብን እዚህ ያን ያህል እንደ ፊልድ አይታይም። ይሄ ፊልድ ሚድል ዲስታንስ እንደ ፊልድ አይታይም። በቃ ዋናው 5000 10000 ካሸነፈ ነው ኢትዮጵያኖች የሚታወቁት። ኢቭን አገር ውስጥም ሳይሆን ከውጪም ትልቅ ተጽዕኖ ነበርና እዚህ ቻሌንጅ አድርገን መጀመሪያ መጣሪያዎችን አልፈን ከዛ ፋይናል እስከምንደርስ ማንም አላመነም። ግን እኛ ያው በጣም ሰርተናል፣ ተዘጋጅተናል፣ እንደምናሸንፍ እርግጠኛ ነበርን። ከዚህ ስንሄድ እኔም እርግጠኛ ነበርኩ እንደማሸንፍ። ያው ሳሸንፍ በጣም ማንም አላመነም። በቃ ታሪክ ነው የለወጥነው ማለት ነው እና በጣም ነው ደስ ያለኝ። ጥሩ ውጤትም ነበረ። ዋው እኔ መግለጽ አልችልም። በጣም ትልቅ ደስታ ነው የተሰማኝ። በቃ ያሳለ ከጨረስኩ በኋላ በቃ ስሜቴን መቆጣጠር አቅቶኝ ነበር። ምክንያቱም ማንም አያውቅም እዚህ ፊልድ ላይ ኢትዮጵያኖች ይሮጣሉ ወይ አይባልም እና ይሄን ሁሉ ቻሌንጅ ትልቅ ቻሌንጅ ነበር ያው እንደገና ከምነግርህ በላይ ማለት ነውና ይሄን ሁሉ አልፈን ውጤታማ ስንሆን በጣም ትልቅ ደስታ ነው የተሰማኝና ህይወቴም በጣም የተለወጠው እዛ ላይ ነው። Ethiopia never won a gold medal in the 800. He won it there. Look at the time here. It's going to be super fast. 1:42.38. ከዛ በኋላ ትንሽ ትሬኒንጎችም ሲደጋገሙ ትራኩም ብዙም አይመችም። የኛ ትራክ ህመም መጣብኝ፣ አምስትሪንግ እና አንዳንዴ ስፒድ ውስጥ ገባ ይነሳብኛልና ኖርማሊ እኛ ዓለም ሻምፒዮን ኦሎምፒክ ስንዘጋጅ እዚህ ክረምት ላይ ነው የሚውለው እና እዚህ ደግሞ ውሃ ትራኩ ምናምን ስለሚይዝ ጡንቻችን እንደፈለገ አይታዘዝም። ያሳለ ህመሞች ይመጣሉ። ለዛ ነው ትንሽ ህመም ላይ የቆየሁት። World Championship gold medal and now the fastest in the world and he can hold his head up high. Quite like this guy. Listen to him being interviewed a couple of times. አሁን ዳር መጥቻለሁ። በጣም ወዳት ባለቤቴና ልጅቷ ሰሚራ ሁሴን ትባላለች እና ህዳር 9 ነበረ ጋብቻችን እና አሁን ደስ የሚል ህይወት እየጀመርን ነው ማለት ነው። ያው አሁን ኃላፊነት ይሰማል ማለት ትዳር ውስጥ ገባ ትልቅ ኃላፊነት፣ ሁለት ኃላፊነት ያኔ ብቻህን ነበር። አሁን ግን ያው የቤተሰብ ኃላፊነት ስለሚኖር በደንብ ትኩረት አድርገህ ትሬኒንግህን በአግባቡ ይሰራል ማለት ነው እና ደስ የሚል ነው። All of the Ethiopian greats in 5,000 and 10,000, men and women, they never won an 800 meter gold medal and he was so proud of his achievement in Moscow. ብዙም ውድድሮች ላይ አልታይም። ምክንያቱም እንዳለው ያው ትንሽ ህመሞች ነበር የሚያስቸግሩኝ። ልክ ውድድር ላይ ስደርስ ህመሞች ያጋጥሙኛል። በዛ ምክንያት አንዳንድ ኦን ኤንድ ኦፍ ነበረ መሆነው። አሁን ግን አልহামዱሊላህ ጤንነቴም በጣም ተጠብቋል። ስለዚህ ኔክስት ዲያመንድ ሊጎች አሉ፣ ዓለም ሻምፒዮን አለ። እዛ ላይ ጥሩ ውጤት ለማምጣት ነው እየሰራ ያለው። አሁን ጀምር ያለው ትሬኒንግ በሙሉ ማለት ነው። ገና ነው የጀመርኩት፣ ገና ጅምር ነው። ስለዚህ ዓለም ሻምፒዮን አለ፣ ኦሎምፒክ አለ፣ ዓለም ሻምፒዮን አለ። እነዚህ ፊልዶች ላይ ጥሩ ውጤት አገሬንም እኔንም ማስጠራት ነው ፈልገው ከዚህ ካሁኑ በተሻለ ማለት ነው። በቅርብ ነው የጀመርኩት። ስለዚህ አውትዶር ላይ ዶሃ ላይ ትሬኒንግ በደንብ ሰርቼ ዶሃ ዲያመንድ ሊግ ላይ የድሮን መሐመድ መመለስ ፈልጋለሁ ማለት ነው። እዚህ ፊልድ ላይ አሳክቻለሁ 800 ምክንያቱም ሁለት ጊዜ ኢንዶር ሻምፒዮን ሆኛለሁ፣ ሁለት ጊዜ ዲያመንድ ሊግ አሸንቻለሁ። ኢቭን አንድ አግዛል ዓለም ሻምፒዮን አሸንቻለሁ። ኦሎምፒኮች ፋይናሎች ደርሻለሁ። ግን ለኔ በቂ አይደለም ብዬ ነው የማስበው። ምክንያቱም ማሸነፍ አለብኝ እኔ ውድድሮች ላይ ሀገሬንም እኔንም ማስጠራት አለብኝ ብዬ ስለማስብ እኔ ገና ጅምር ላይ ነኝ ብዬ ነው የማስበው። አሁን ኖርማሊ እዚህ ትኩረት እያደረኩ ያለሁት 8 እና 5 ላይ ነው። ግን እያለ 5000 10000 ሁሉም ነካክቼ ያው እስከ መጨረሻ ላይ ማራቶን ላይ ነው የምደመድመው ብዬ ነው የማስበው። ኮሬ ዓለም ሻምፒዮንም አለ ፍለቴ ላይ ወደ ፊልዴን ከፍ አድርጌ 1500 ላይ ከአሰልጣኝም ጋር እየተነጋገርን ነው። ለዛ እየተዘጋጀ ያለሁት ማለት ነው። ወደፊትም መሐመድ ጌም ሳት አፍሪካ ላይ
አሁን ባለበት እድሜ ላይ በዛው ርቀት ቀጥሎ ተያያዥ ርቀቶች ላይ አሁን ሞስት ከተያዩ ከራስ ከፐርሰናል ፊዚክስ ጋር በተያያዘ አርፍደን ነው የጀመርነው ትሬኒንጉን። ነገር ግን አሁን ባለው እሱ ደግሞ ጊዜ የሚፈጅበት አትሌት አይደለም። በቶሎ ይስተካከላል እና በቶሎ ተስተካክሎ ምናልባትም የድሮ ቦታው ላይ በቅርብ ይመለሳል ብዬ አስባለሁ። ብዙ ማመሰግነው ሰው አለ። ምክንያቱም መጀመሪያ ቤተሰቦቼን በጣም አመሰግናቸዋለሁ። እዚህ ደግፈው ብዙ ነገር ያስፈልጋል እዚህ ደረጃ እንድደርስ ከጎኔ ሆነው አባቴ፣ እናቴ፣ ወንድሞቼ፣ እህቶቼ እዚህ ደረጃ ደርሰውኛል። በሚቀጥል ደግሞ አሰልጣኞቼ በጣም ያው ሲያመኝ ችለው ስነጫነጭ ብዙ ትሬኒንግ ላይ እንትን ያደርጋል ያን ሁሉ ተቻችለው እዚህ ደረጃ ደርሰናል። በጣም አመሰግናቸዋለሁ አሰልጣኞቼ። ጓደኞቼም አሉ የሚያሰሩኝ ከኔ ጋር የሚሰሩ እና እነሱ ሁሉንም ላደረጋችሁልኝ ነገር በጣም ነው የማመሰግነው ነው የምላቸው።